ገና ረቡ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ በማድረግ ፎሎ በማድረግ የበኩላችሁን ድርሻ ተወጡ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። ሁሉም ሰው እንዲሰማው ላልሰማ አሰሙ ማለት ነው። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድነው ከተባለ የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ታህሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ የአብሳሪ የመበስር የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለ ጾም 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ ሐምሳ ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነውና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ ሰሙ፣ ሁሉም ሰው ይስማ። ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምኑ ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ ሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና አርብ ቢውል የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን ይበላል የሚለውን እንዳትረሱት። ይበላል። አንዷ ደግሞ የጥምቀትና የገና ወይም የልደት ጋድ አለው። ዋዜማው ጋድ ይባላል። አንዳንዶች የለውም ለጥምቀት ነው እንጂ ምናምን እያሉ እንትን የሚሉአሉ። እና እሺ ሂሳቡን ያሳዩና 44ቱ እንዴት እንደሆነ እኮ ማሳየት አይችሉ። ከሌለው እንዴት 44ቱ ነው? ቤተክርስቲያን ይዘን በደንብ 40ው የነቢያት ጾም የነ ሙሴ የነ ኤልያስ 40 ቀን እንደጾሙ እኛም እንጾማለን፣ በረከታቸውን እንካፈላለን። 3ቱ የአብርሃም ሶርያዊ በሌላም አሉ ምስያዎች። አንዱ ይበቃናል ብዬ አንዷ ደግሞ ጋድ ናት። ጋድ ግን ሁለት አደረጋችሁት ይላል። እንዴ ሁለቱም እንዴ አንድ ነው። ጋድ ሲቆጠር ማለት ነው። አንድ ነው። ጋድ ማለት ሲቆጠር ነው። ከሰባቱ አጽዋማት ሲቆጠር አንድ ጋድ ተብሎ ነው የሚቆጠረው። ልክ ጾመ ድህነትም እኮ እንግዲህማ ሁለት ነው። ሮብ አለ፣ አርብ አለ እና ሁለት ሆኖ እኮ አይቆጠርም። ሲቆጠር እንዳንድ ነው። ለዛውም ብዙ ጾመ ድህነት ብዙ ሮብና አርቦች ናቸው። ግን በዓመት ውስጥ ያሉ ሮብና አርቦች ተቆጥረው እንዳንድ ነው የሚቆጠሩት በሰባቱ አጽዋማት ውስጥ። እንደዛ ሁሉ ሁለቱ ጋዶች ሁለት ጊዜ ነው የምንጾማቸው ጋድ እንላቸው። ግን ሲቆጠሩ ግን ከሰባቱ አጽዋማት እንዳንድ ነው የምንቆጥራቸው ማለት እንጂ ጋድን ሁለት አደረጋቸው አላደረግነውም። ጋድ ሲቆጠር እንዳንድ ነው። ግን የልደትም የጥምቀትም ዋዜማ ግን ጋድ ነው። 44ኛ እሱ ነው። ጋድ ማለት ልዋጭ ማለት ነው። ተውላጥ ማለት ነው። ልዋጭ ጋድ። ገሃድ ማለት ደግሞ መገለጫ ሊሆን ይችላል። ግልጽ፣ ይፋ ማለት ነው። የሁለቱ ትርጉም እንዴት ይሰጣል ከጾሙ ጋር? አንደኛ ጋድ ልዋጭ ስንል ነገ ረቡዕ ነው፣ ስለዚህ ዛሬ ይጾማል።
የነገ ጾም ወደ ዛሬ ተመጣ ተለወጠ። ጋድ ልዋጭ። ጋድ ማለት ደግሞ መገለጫ ይለዋል። መገለጫ የሚለው ደግሞ መገለጥ በይፋ የሚደረግ ስለሆነ ነገ በይፋ ሮብ ነው ወይ ዓርብ ነው ይባላል። ስለዚህ ዛሬ በይፋ ይጾማል። የጋድ ጾም ይባላል። ድራረ ልደት ወድራረ ጥምቀት ብሎ ፍትሐ ነገሥቱ በአንቀጽ 15 ላይ የሚያስቀምጠው ቃል ነው። የገና ጾም ሮብ ቀን ቢውል ስጋ ይበላል ወይስ አይበላም? የገናና የጥምቀት ጋድ አለው። ጋድ ማለት ተውላጥ ማለት ነው፣ ተለዋጭ ማለት ነው። ጾሙ 44 ቀን ሲሆን 40ው ቀን ሙሴና ኤልያስ የጾሙትን ጾም በረከት ለመካፈል 40ውን ቀን እንጾማለን። 3ቱ ቀን አብርሃም ሶርያዊ የጾመበት ቀን ነው። አንዷ ቀን ግን ጋድ ነች። ያቺ ጋድ ሮብ ቀን ወይም ዓርብ ቀን ቢውል ከዛ በቀን በፊት ያለውን ቀን ጾመን ሮብም ዓርብም ቢውል ስጋ እንበላለን። ያሁኑ የገና ጾም ሮብ ቀን ስለዋለ ስጋ መብላት ይቻላል። ሰባ